አንዲት ሴት እንድታሳድድህ እንድትፈልግህ እንዴት ማድረግ ትችላለህ? ሳታባረራት ሳታሳድዳት አንተን እንድትፈልግህ የማድረግ ስነ ልቦናዊ ሚስጥር። እስቲ ይህንን ሁኔታ አስበው። በጣም የምትወዳትን የምትማርክህን ሴት ታገኛለህ። ቆንጆ፣ ሳቢና በራሷ የምትተማመን ናት። ስለ እሷ ማሰብም ማቆም አትችልም። ስለዚህ አብዛኞቹ ወንዶች የሚያደርጉትን ታደርጋለህ። መጀመሪያ ቴክስት ወይም መልእክት ትልካለህ። ታሞግሳታለህ። እሷን ለማስደመም ትሞክራለህ። ብዙ ጥረት ታደርጋለህ። ነገር ግን አንድ ያልታሰበ ነገር ይፈጠራል። የእሷን ትኩረት ለማግኘት በጣርክ ቁጥር የእሷ ፍላጎት እየቀነሰ ይመጣል። የምትመልስልህ መልሶች አጫጭር ይሆናሉ። ስሜቷና ደስታ ይጠፋል። አንዳንዴም ጭራሹኑ ትዳፋለች። በሌላ በኩል ደግሞ ምንም ጥረት የማያደርጉ የሚመስሉ ነገር ግን ሴቶች የሚያስታድዷቸውን ሌሎች ወንዶች ታያለህ። ሴቶች መጀመሪያ ቴክስት ይልኩላቸዋል። ሴቶች የእነሱን ትኩረት ይፈልጋሉ። ሴቶች ስሜታዊ መዋለ ንዋያቸውን ወይም ጊዜና ስሜታቸውን ይሰጣሉ። ታዲያ ልዩነቱ ምንድን ነው? ለምንድን ነው አንዳንድ ወንዶች ሴቶችን የሚያሳድዱት፣ ሌሎች ወንዶች ደግሞ በሴቶች የሚፈለጉት ወይም የሚሳድዱት? መልሱ ያለው በስነ ልቦና፣ በመሳሳብ ሂደቶች እና በስሜታዊ እሴት ላይ ነው። ምክንያቱም እምነታው ይህን ነው። ሴቶች እነሱን በጣም ለሚፈልጓቸው ወይም ለሚጠሟቸው ወንዶች አይሳቡም። ሴቶች የሚፈልጉት የራሳቸው ዋጋ ያላቸው፣ በራሳቸው የሚተማመኑና ትንሽ ሚስጥራዊ የሆኑ ወንዶችን ነው። በዚህ ጽሑፍ ውስጥ ይህንን ሁኔታ እንዴት መፍጠር እንደምትችል እንመለከታለን። ቀስ ብለን እንየው። እንግባበት አይደለ? ግን ሰብስክራይብ እያደረጋችሁ አይደለም። ለብዙ ሰው እንዲደርስ ላይክ ብታደርጉ በጣም ጠቅሙኛላችሁ። 1. ማሳደድ አቁም። ጉጉትን መፍጠር ጀምር። ወንዶች ከሚሰሩት ትልቅ ስህተት አንዱ በጣም በቶሎ እና አብዝቶ ማሳደድ ነው። አንድ ወንድ ሁልጊዜ መጀመሪያ ቴክስት ሲልክ አብዝቶ ሲያሞግስና ሴቷን ለማስደሰት ብቻ ሲጥር አንድ የተለየ ነገር ይፈጠራል። መማረክን ከመጨመር ይልቅ ይቀንሰዋል። ለምን? ምክንያቱም መማረክ በሚታየው ዋጋ ወይም እሴት ላይ ከፍተኛ ጥገኛ ስለሆነ ነው። አንድ ሰው ሁልጊዜ የተመቸና ዝግጁ ሲሆን ስውር የሆነ መልእክት ያስተላልፋል። ያንቺ ትኩረት ያስፈልገኛል። እና በሚያሳዝን ሁኔታ መጥማት መማረክን ይቀንሳል። ነገር ግን አንድ ወንድ የራሱ ሕይወት፣ ቅድሚያ የሚሰጣቸው ነገሮችና አቅጣጫ ሲኖረው የተለየ ስሜት ይፈጥራል። እንዲህ የሚል መልእክት ይሰጣል። ይህ ወንድ አማራጮች አሉት። ይህ ወንድ በራሱም የሚተማመን ነው። ይህ ወንድ ሊጓጉለት የሚገባው ሕይወት አለው። ጉጉት ትልቅ ኃይል አለው። አንዲት ሴት በአንድ ወንድ ላይ ስትጓጓ ስለሱ ተጨማሪ ነገሮችን ማወቅ ጉልበቷን ማፍሰስ ትጀምራለች። ይህ ጉጉት ደግሞ እሷ አንተን መፈለግ ወይም ማሳደድ የሚጀምርበት የመጀመሪያ ዲጅ ነው። 2. ማራኪ ሕይወት ለመግባት ላይ አትኩረት። ብዙ ሰዎች የሚሸሹት እውነት አለ። ሴቶች ትኩረታቸውን በሴቶች ላይ ብቻ የሚያደርጉ ወንዶች ላይ ብዙም አይማረኩም። የሚማረኩት በዓላማ፣ በስሜት እና በእድገት ላይ የሚያተኩሩ ወንዶች ላይ ነው። በተፈጥሮ ትኩረትን የሚስቡ ወንዶችን አስብ። ብዙውን ጊዜ በሕይወታቸው ውስጥ የሚያደርጉት ነገር አለ። ተልእኮ፣ ተሰጥኦ ወይም ጠንካራ ፍላጎት። ምናልባት ንግድ እየገነቡ ይሆናል። ምናልባት ስፖርት ወይም ጂም እየሰሩ ይሆናል። ምናልባት የፈጠራዊ ችሎታቸውን እየዳበሩ ይሆናል። አንድ ወንድ ጠንካራ የግል አቅጣጫ ሲኖረው የነፃነት መንፈስ ይፈጥራል። ነፃ መሆን ደግሞ እጅግ በጣም ማራኪ ነው። ለምን? ምክንያቱም ጥንካሬን ስለሚያሳይ ነው። ይህ ወንድ ለደስታው በእሷ ላይ እንደማይመከር ይነግራታል። ከዚህ በላይ ደግሞ ቀድሞ አስደሳች የሆኑ ለሕይወቱ ይጋብዛታል። እናም ሴቶች ትርምኪያ የሆነ ጉዞ የተቀላቀሉ እንዳሉ ሲሰማቸው ፍላጎታቸው እጅግ ይጨምራል። 3. ሚስጥራዊ ሁን፣ ነገር ግን አትራቅ። ሌላው ኃይለኛ መማረክ ማነቃቂያ ሚስጥራዊነት ነው። የሰው ልጅ በተፈጥሮ ጓጊ ነው። አንድ ሰው ስለ ራሱ ሁሉን ነገር በቶሎ ሲናገር የሚታወቅ አዲስ ነገር አይኖርም። ነገር ግን አንድ ሰው ነገሮችን ቀስ ብሎ ሲያካፍል ጉጉትን ይፈጥራል። ይህ ማለት ጨዋታ መጫወት ወይም ያልሆንከውን መመሰል ማለት አይደለም። በጣም በቶሎ ሁሉን ነገር ለመናገር ስህተትን ማስወገድ ማለት ነው። ለምሳሌ የሕይወትን ታሪክ ሙሉ ለሙሉ በአንድ ንግግር ውስጥ ከምትነግራት
በጊዜ ሂደት እያወቀችው እንዲሄድ አድርጋት። ጥያቄዎችን እንድትጠይቅ አድርጋት። እንድታስብ አድርጋት። አንዲት ሴት ከንግግሮቻችሁ መካከል ባለው ጊዜ ውስጥ ስላንተ ማሰብ ስትጀምር ያኔ መማረክ እያደገ ይመጣል። ምክንያቱም ትኩረት መስጠት ስሜታዊ የዋለን ዋት ስለሆነ ነው። 4 ትዕቢትና ባልግ በራስህ መተማመን ሁን። በራስ መተማመን አንድ ወንድ ሊኖረው የሚችለው ከሁሉም ማራኪ የሆኑ ባህሪ ውስጥ አንዱ ነው። ነገር ግን የእውነተኛ በራስ መተማመን ብዙውን ጊዜ በተሳሳተ መንገድ ይረዳል። መኮራት አይደለም፣ ሌሎችን ለመቆጣጠር መሞከር አይደለም። የእውነተኛ በራስ መተማመን እርጋታ ነው። በአካል እንቅስቃሴ፣ በድምፅ ጥናት እና በስሜታዊ መስተጋገሪያው ይታያል። በራሱ የሚተማመን ወንድ በግልጽ ይናገራል፣ የአይን ንግግር ያደርጋል፣ በጥናት ውስጥ ዜና ይላል። የሰዎችን ማረጋገጫ ለማግኘት አይቆዩም፣ ንቃት የለውበትም። ሴቶች ለስሜታዊ ኃይል በጣም ስሜታዊያ ናቸው። አንድ ወንድ በራሱ ማንነት ምቾት እንደሚሰማው ሲያሳያቸው ኃይለኛ መልእክት ያስተላልፋል። ስሜታዊ ጥንካሬን ያሳያል። ስሜታዊ ጥንካሬ ደግሞ ደህንነቱን ይፈጥራል። አንዲት ሴት ያ ደህንነት ሲሰማት ግንኙነቱን ለመፈለግ የበለጠ ክፍት ትሆናለች። 5 አእምሮዋን ሞግተው ወይም ተፋተንናት። ወንዶች የሚሰሩት ሌላው ስህተት ሴቷ የምትለው ሁሉንም ነገር መስማማት ነው። ሁልጊዜ መስማማት በበለጠ እንድትወዳቸው የሚያደርግ መስላቸዋል። ነገር ግን ተቃራኒ ነው የሚፈጠረው። አንድ ወንድ ሴቷን በአእምሮአዊ ውይይት ወይም በጨዋታ መልክ ማሞገሳት ከሆነ ንግግሮቹ አስቀድመው የሚታወቁና አስልጆና አሰለቺ ይሆናሉ። መገመት የሚቻል ደስታን ይገላል። ከዚህ በልክ ደግሞ በራሱን የሚተማመን ወንዶች ሐሳባቸውን በአክብሮት መግለጽን አይፈሩም። በጨዋታ መልክ ይተነኮኮላሉ፣ ሐሳቦችን ይሞግታሉ፣ ተለዋዋጭና ሕያዋን ንግግሮች ይፈጥራሉ። ይህ ስሜታዊ መነሳሳትን ይፈጥራል። ስሜታዊ መነሳሳት ደግሞ ሴቷን በንግግሩ ውስጥ እንድትተማመን ታደርጋለች። ንግግሮቹ አስደሳች ሲሆኑ በበለጠ ትፈልጋለች። ያኔ ራሷ ግንኙነትን መጀመር ትቀጥላለች። 6 ሁልጊዜም የተመቸህ ወይም ባላየው ለሆን አይሞክር። እጥረት ዋጋ ይከምራል። ይህ መርስል ብዙ ነገሮች ላይ ተሰርቷል። በመሳሳብ ውስጥም ታው አንድ ሰው በቀኑ በየደቂቃው የተመቸ ከሆነ የጊዜ ዋጋ ይቀንሳል። ነገር ግን አንድ ሰው ኃላፊነቶችን፣ ዓላማዎችንና ተጠምደ የህይወት ጉዞ ሲኖረው ጊዜው ትርሚቃ ይሆናል። ይህ ማለት ሴቷን ሆን ብሎ ማሽቃ ወይም መቼወድ አይደለም። ጊዜ የሚከበረው ሚዛናዊ ህይወት መምራት ማለት ነው። አንዲት ሴት ያንተን ትኩረት በነፃ ለማግኘት ጥረት አድርጋ ማግኘት እንዳለባት ስትገነዘብ በበለጠ ስሜቷን ታፈሳለች። ያ ኢንቨስትመንት ደግሞ ለማሳደድ ወይም ለመፈለግ ይመራል። 7 ስሜቷን በጥሩ መልኩ አነቃናው ወይም ጥሩ ስሜት እንዲሰማት አድርጓት። መሳሰብ በመልክ ወይም በደረጃ ላይ ብቻ የተመሰረተ አይደለም። አንድ ሰው በሚፈጥረው ስሜት ላይ ነው የተመሰረተው። ሰዎች በተፈጥሮ ጥሩ ስሜት የሚፈጥሩላቸው ወርገድ ይሳባሉ። ይህም ማለት እንድትስቅ ማድረግ፣ የእውነት ፍላጎት ማሳየት፣ በንግግር ጊዜ ትኩረት መስጠት፣ አብሮ አስደሳች ጊዜያትን መፍጠር ማለት ነው። አንዲት ሴት ከአንድ ወንድ ጋር ስትሆን በተከታታይ ደስታ ስሜት ሲሰማት አእምሮዋ እሱን ከደስታ ጋር ማገናኘት ይጀምራል። ሰዎች በተፈጥሮ ጥሩ ስሜት የሚሰማቸው ነገር ይፈልጋሉ። 8 መዋዕለ ንዋይ እንዲሆን እንዲፈጥራላት። በግንኙነት ውስጥ በጣም ኃይለኛ የሆነው ስነ ልቡናዊ መርሰል አንዱ ነፍስ መዋዕለ ንዋይ እንዲፈጥር ማድረግ ነው። አንድ ሰው ተመክ ጊዜውን፣ ጥረቱን፣ ስሜቱን በአንድ ነገር ላይ ሲያፈስ ከዛ ነገር ጋር በጣም ይጨናበቅበታል። ለዚህ ነው ሁለቱም አጋሮች እኩል አስተዋጽኦ ሲያደርጉ ግንኙነቶች የበለጠ ጠንካራ የሚሆኑት። ነገር ግን አንድ ሰው ሁሉ የተወኑ ጥረቱን ሲያደርግ ሌላው ብዙውን ጊዜ ተቀባይ ወይም ፓሲቭ ብቻ ይሆናል። ሁልጊዜ ንግግሩ የሚጀምረው አንተ ከሆነ፣ ሁልጊዜ መገናኘት የምታቀደው አንተ ከሆነ፣ ሁልጊዜ የምታሳድደው አንተ ከሆነ እሷ ኢንቨስት ማድረግ እድል አታገኝም። ከዚህ በልክ እሷም የራሷን ድርሻ እንድትወጣ ክፍተት ታያላት። አንዳንዴ እሷ ቴክስት ትልካለች፣ አንዳንዴ እሷ እግዶች ታመጣለች፣ ፍላጎቷን ታሳያለች። ስሜቷን ማፈስ ስትጀምር መማረካ በተፈጥሮ ያድጋል። 9 የራስን ደረጃ ጠብቅ። ሰዎች ራሳቸውን የሚያከብሩ ሰዎችን ያከብራሉ። አንድ ወንድ የአንድን ሰው ትኩረት ለማግኘት ብቻ አለመከበርን፣ ተለዋዋጭነትን ወይም መደገሚያውን ሲያታገስ የተላቀ ራስ ግድመታምን መገል ያመለክታል። ነገር ግን አንድ ወንድ የራሱ ደረጃ ሲኖረው ጥንካሬን ያሳያል። ጊዜውን ያከብራል፣ ጉልበቱን ያከብራል እና በህይወት ውስጥ አሁንን ያነጋ የሚጨምሩ ግንኙነቶችን ይመርጣል።
ሴቶች ለግልጽ የሆኑ ድንሮች ላላቸው ወንዶች የበለጠ ይሳባሉ። ምክንያቱም ድንሮች በራስ መተማመንና ስሜታዊ መብሰል ስለሚያሳዩ ነው። 11 የሚረሱ ትዝታዎች ይፍጠር። መሳሳብ የሚያድገው በቃራ ያሳለፉት ጊዜያት ውስጥ ነው። አንዲት ሴት አንተን በአስደሳች ወይም ትርምጥያ ጋር ታመሳልሰውም ከአንተ ጋር የተያዙ ስሜታዊ ትዝታዎች ለመፍጠር ትጀምራለች። እነዚህ ልማቶች ውዶች ቢሆን ይከባቸውም አሳታፊ መሆን ብቻ ነው የሚያስፈልጋቸው። ለምሳሌ አዲስ ቦታን አብሮ ማሳሰዝ፣ አዛኝ አይነት እንቅስቃሴ መሞከር፣ ስለ ህልሞችና ዓላማዎች ጥልቅ ውይይቶችን ማድረግ ያለን የተመሳሰሉ ነገሮች። እነዚህ ነገሮች ስሜታዊ ጥልቀትን ይፈጥራሉ። ስሜታዊ ጥልቀት ደግሞ ግንኙነቱን እንዳይረሳ ይሆናል። 11 ትቶ ለመሄድ ኃይልን ጠብቅ። ስለ መሳሳብ ካሉት ከሁሉም አስፈላጊ እውነታ አንዱ ይህ ነው። ከተሳሳተ ሁኔታ ርቆ ለመሄድ ፈቃደኛ የሆነ ወንድ ሁኔታውን ለማስከተል ተስፋ ቆርጦ የሚታገል